ስለዚህ አንቺ ዞር በይ። ለምንድነው እንደዚህ የምትቆጫት? ልብስ እያስተካከለችልኝ እኮ ነው። ማሚ ስለሷ ምን የምታውቂው ነገር የለም። እቺ ሴትዮ ተንኮለኛ ናት። አሁን ከአጠገቤ ጥፊ። እሺ ኤልሳ፣ አንቺን ካስደሰተሽ አሁኑን እወጣለሁ። እማዬ ሰላም እደሪ። ደስታ በደስታ ነሽ። እናቴ ደውላልኝ አውርቻት ነው እንደዚህ ደስ ያለኝ። የምርሽ ነው ደሊና? እና እንዴት ናቸው? ደህና ናቸው? በጣም ደህና ናት። ካሌብ ድምጿን ስሰማ ምን አይነት ስሜት እንደተሰማኝ አታውቅም። ቤዛ እንግዲህ ስራዋን እንደቀጠለች ትገኛለች። ይቅርታ ጠይቃ ነበረቻቸው መጀመሪያ ላይ። እንግዲህ ይቅርታ አድርጉልኝ፣ እኔ ለሰራሁት ጥፋት በጣም ተጸጽቻለሁ። የእናንተን አይን ማየት ራሱ በጣም ከብዶኛል። ስለዚህ ካሌብ ይቅርታ አድርግልኝ ብና እንግዲህ ቤተሰቦቹን ሁሉ ይቅርታ እንደጠየቀች እናስታውሳለን። አሁንም ደግሞ ደሊናን ይዛ እንግዲህ ስራዋን እንደቀጠለች ትገኛለች። ኤልሳ ደግሞ ስራዋን ስለምታውቅ ይቺ ሴት በጣም አደገኛ ነገር አስባ ነው አሁን እኛን ይቅርታ የምትጠይቀው። ስለዚህ ከልጅ ልጅ አይናችንን ማንሳት የለብንም ብላ እንግዲህ ለካሌብ ትናገራለች። አዎ የኔ ሀሳብም እንደዛ ነው። እኔ ቤዛን አውቃታለሁ፣ ሊሆን የአዲስ ድራማ ሊጀመር ብላ ነው አሁን ሁላችንም ይቅርታ እየጠየቀችው። እኔ የእሷን ስራ ስለማቅ ምንም ነገር ይቅርታ አልላትም ይላል ካሌብ። ደሊና ደግሞ አይ ካሌብ እሷ እኮ በቃ ተቀይራለች፣ ሁሉም ነገር እንደ ጸጸታት እኮ ተናግራናለች። ለምንድነው አንተ ይቅርታ ማትላት? ለምንድነው ይቅርታ ብላችሁ አብረን በሰላም አንድ ቤት ውስጥ እንድኖር ማታረጓት? ብላ እንግዲህ ደሊና ትለምናለች። ኤልሳንም እንግዲህ ደሊና ለምናት ይቅርታ እንድታደርግለት፣ ለቤዛ ይቅርታ እንድታደርግለት ትለምናለች። ኤልሳም ደግሞ አንቺ መልካም ሴት ነሽ፣ አንቺ የዋነሽ፣ ይሄ የዋነትሽ ግን ክፉ ነገር ላይ እንዳጋለጥሽ በጣም እፈራለሁ ትላለች። እና እንግዲህ ቤዛ እንግዲህ ይሄን ቤት እስከሚወስድና ካሌብን የራሴ እስከማደርግ ድረስ ይሄን ጨዋታ አደርጋለሁ ብላ እንግዲህ ደሊናን በመሀል ጨዋታ ላይ እየቀላቀለች ደሊና ላይ ትጫወታለች ማለት ነው። ደሊና ደግሞ ምንም ነገር ስለማታቅ፣ ያው የእሷን ጨዋታ ስለማታቅ ጨዋታዋን ተቀብላ ከእሷ ጋር አብራ እንግዲህ እሷ መልካም ሴት እንደሆነች ብቻ ለካሌብ እየተናገረች ጨዋታዋን እንደቀጠለች እናያለንና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ደሊና ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ መሰግናችኋለሁ። እንግዲህ ቤዛ ጨዋታዋን እንደቀጠለች ትገኛለች። በፊት ከእናቷ አልማዝ ጋር እንግዲህ ብዙ ነገር እየሰሩ ለካሌብም እውነታ ሳያውቅ ይሄን ቤት የራሳችን ካደረገን በኋላ ወይዘሪት አልማዝም እኔ እናቴ አይደለሁም ብላ እንግዲህ ለመናገር ዝግጁ ሆነው እንግዲህ ሀሳባቸውን ሳያስጨርሱ እንግዲህ ደሊና እውነታውን ታወጣለች ማለት ነው። ካሌብ የአልማዝ ልጅ እንዳልሆነ እና እንዲሁም ደግሞ በገንዘብ ተከስቶ የተሸጠ ልጅ እንደሆነ እናያለን። በዛ ምክንያት እንግዲህ ደሊና እውነታን ካወጣችው በኋላ ወይዘሪት አልማዝ ከቤት ትጠፋለች። እንግዲህ ቤዛ ደግሞ እኔ ወደድክም ጠላክም እኔ ህጋዊ ምስትክ ነኝ፣ ስለዚህ እኔን ተቀብለክ መኖር ደግሞ ያንተ ግዴታ ነው። አይ በእኔ መሀልና በአንቺ መሀል ያለውን ነገር እኛ ሁለታችን ምን ጨርሳለን። እኔ ከእንግዲህ ስለ አንቺ ምንም ስሜት የለኝም። ሲጀመርም እኔ ያገባውሽ ለማየ ብዬ ነው እንጂ እኔ ወድጄሽ አክብሬሽ አይደለም ያገባውሽ። እኔ ለማየ ብዬ ነው፣ እማየ ለአንቺ ብዬ ነው ሁሉንም ነገር ያደረኩት እንጂ ቤዛን ወድጄ አይደለም እኔ ያገባውት ብሎ ይናገራል ማለት ነው ለእናቱ። ከዚህ በኋላ ማታስጠነቅቂያት ከሆነ እኔ የማደርገውን እኔ ራሴ አውቃለሁ ብሎ ወይዘሪት አልማዝ ላይ ይጮሃል ማለት ነው ካሌብ። በዛ ምክንያት ደግሞ ካሌብ ይቅርታ እንደረግላቸው ሳትታመምም አሞኛል ብላ ስታስመስል እናለን። ዛሬ ላይ ግን እውነተኛ እህቱንና እውነተኛ እናቱን ካገኘ በኋላ ሁሉም ነገር ግራ ገብቷት እንግዲህ ኤልሳ ደግሞ
አለቅሽም ብላለች። እና ኤልሳ ደግሞ እውነቷን ስላወቀች እነሱ እዚህ ቤት መኖራቸው ለእሷ መልካም ነገር እንዳልሆነ ስላወቀቻቸው ቤዛ እና ኤልሳ ተጠማምደዋሉ። ካሌብም እስካሁን ድረስ ቤዛ አትቀየርም፣ መቼም ቢሆን ቤዛ እንደማትቀየር እኔ አውቃለሁ። ደሊና አንቺ ምንም ነገር አታውቅም። ስለዚህ እስካሁን ድረስ ቤዛ እያስመሰለች ነው ያለችው እና እሷ ምንም ነገር ከማድረግ ውጭ ወደኋላ አትችልም። የፈለገችዋን ነገር እስክትደርስ ድረስ ሁሉንም ሰው ታታትላለች። አሁንም እያታለለች ነው እና ስለዚህ ይህኔ መቼም ቢሆን እሷን አምኜ ይቅርታ ጠይቃኛለች ብዬ መቼም አላምንም ይላታል ካሌብ ለደሊና። ደሊና ደግሞ ካሌብ እባክህን አንድ ሰው ጥፋቱን አውቆ የካሌብ ናትን እንግዲህ የልብ መድኃኒት ቤዛ እንደቀየረች ማንም ሰው አያውቅም። የመድኃኒቱን ስላለ ካልወሰድሽው ብዙ ትጎጃለሽ፣ ስለዚህ መድኃኒቱን ሳታቋርጪ መውሰድ አለብሽ ተብላለች እና ሆስፒታል ውስጥ እንግዲህ ቤዛ የልቡን መድኃኒት እንደቀየረችው እነሱ ምንም ነገር የሚያውቁ ነገር የለምና እንግዲህ መድኃኒቱን ራሱን እየወሰደች በሁን ውሃ ብላ እየለመነች በር ላይ ቆማ ትሰማለች ማለት ነው። እንግዲህ ኤልሳ ደግሞ እሷ አጠገቧ እንዳትደርስ ከልክላ ነበረና ግን መድኃኒቱን ማንም ሰው ቼክ ያደረገ ሰው የለም። ያኛውንም መድኃኒት እየሰጠቻት ትገኛለች ማለት ነው። ቤዛ መድኃኒቱን ቀይራዋለች እና እናታቸው እንደታመሙ ካሌብም አላወቅም። ካሌብ እንግዲህ ያው ኤልሳም በፊትም ጥርጣሬ አላት። ጥርጣሬዋን ደግሞ አልቀየረችውም። ምንም ሆና ደሊና ጥርጣሬያቸውን ለማሳመን ብትሞክርም ደሊና አንቺ መልካም ሴትና የዋ ስለሆንሽ ነው ሰውን ቶሎ የምታምኘው ወይም ሳለው ሰውን ቶሎ ይቅር የምትይ እቺ ሴት አረመኔ ናት። ስለዚህ መቼም ቤዛ እንደማትቀየር ከኔ በላይ ቤዛን የሚያውቃት የለም ብሎ ካሌብ እንግዲህ ለደሊና ይናገራል። ደሊና ደግሞ ለምንድን ነው እሷ ይቅርታ እየጠየቀች አንተ እንደዚህ የምትለው? እባክህን ካሌብ ይቅር በላትና ቤታችን ሰላም ሆኖ ይኖር። ሰላምና አንድ ቀንም ሰላም አገኝተን አናውቅም። ግን ዛሬ እውነታው ስለወጣና አንተም እውነታ ስላወቅ አሁን ምንም ነገር ማድረግ ስለማትችል ይቅርታ ጠይቃለች። ስለዚህ ይቅር በላትና አብረን እንኖር ትላለች። ካሌብ ደግሞ እኔ መቼም ቢሆን እሷን አላምናትም ይላልና ወይዘሮ ጽጌረዳ እንግዲህ መድኃኒቱ እንደተቀየረላት ስለማታቅ ቤዛ የሰራችውን ሰርታ ሁላቸውንም ይቅርታ ጠይቃ እንግዲህ ካሌብና ኤልሳ ባያምኗትም እንግዲህ ደሊናና የወይዘሮ ጽጌረዳ አምናሉ ማለት ነው። በዛ ምክንያት እንግዲህ ምንም ነገር አታደርግም እሷ አይደለችም እንድትባል አንድ ነገር ብፈጠር እሷ ናት መባሏ ስለማይቀር መጀመሪያ አሳመነቻቸው ማለት ነው። እሷ ምንም ነገር አታደርግም ከዚህ በኋላ ይቅርታ ጠይቃለች። እንዴት ይሄ ነገር እሷ ታደርጋለች እንድትባል ብላ ነው እንግዲህ ይቅርታ የጠየቀችው። በነገራችን ላይ አንድ ጊዜ የምንሰራው ስራ ዋጋ ያስከፍልናል ማለት ነው። አንዳንድ ጊዜ ያውቅንም ሳናውቅም የምንሰራቸው ስህተቶች መጀመሪያ የስህተት ወይም የክፉነት መጨረሻ ማለት ነው። የክፉነት መጨረሻ ብዙ ዋጋ ያስከፍልናል። ስለዚህ ዋጋ ከመክፈላችን በፊት ብንጠነቀቅ ነው የሚሻለው። ማንም አያውቅም ብለን የምንሰራው ሰው ብዙ ዋጋ እንደሚያስከፍልን መማር አለብን ማለት ነው። እንግዲህ ሮዝ ቤዛ ማንም አያውቅም ብላ ነው መድኃኒት ቀይራ እንግዲህ ይህችን እናት ለሞት እየዳረገቻት ነው። ኤልሳ እንግዲህ አትለቃትም። እናትየው አንድ ነገር ብትሆን ወይም ሆስፒታል ገብታ መድኃኒት ተቀይሯል ብባል ከራሷ አትወርድም ማለት ነው። ኤልሳም ሆነች እንዲሁም ደግሞ ካሌብ ራሱ ከራሷ አይወርድም። ምክንያቱም ይሄ ክፉ ነገር እሷ ስለምታደርገው ከራሷ እንደማትወርድ እርግጠኛ ነኝ። ኤልሳ እንግዲህ ደሊናና ማየን አታልልሻቸው ሊሆን ይችላል ያመኑሽ። ደሊናና ማየ ያምናሉ አንቺና ካሌብ ናችሁ እየገፈተራችሁ ያላችሁ ስትል ማየና ደሊና ያምኑሽ ይችላል። እኔ ግን በፍጹም አላምንሽ ቤዛ፣ አንቺ በጣም ጨካኝና አረመኔ ሴት ነሽ ትላታለች። እሷም
አዎ እኔ ተቀይሬያለሁ። እኔ ከእናንተ ጋር አብሬ ለመኖር ብዬ ብዙ ዋጋ እየከፈልኩ ነኝ። አንቺና ካለብ ግን እየገፋችሁት ነው። እኔ በጣም ተቀይሬያለሁ ኤልሳ እመኚ ትላለች። እኔ መቼም አላምንም። ስለ ቤተሰባችን ጉዳይ ደግሞ አንቺን አያገባሽም። ስለዚህ ራስሽን ችለሽ ብትኖሪ ይሻልሻል ትላለች ማለት ነው። እሷም አይ እኔ መቼም ምንም ብታደርጊ አንቺን እንደማላምንሽ ይወቂ ትላታለች። አንድ ነገር ብፈጠር ግን ከራስሽ እንደማልወድ ይህኛውን ይወቂ ትላታለች። ውድና ተወደዳችሁ የሰላም ዩቱብ ተከታታዮች በሌላችሁበት ቦታ ሰላማችሁ ብዙ ትበልልኝ። ዩቱቤን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ከልብ አመሰግናችኋለሁ። መልካም ጊዜ ተመኛላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እግዚአብሔር ሰላም ከእናንተ ጋር ይሁን።